ነብይ ስለመሆኑ አንተ ከቁርአን ሳይሆን የምትነግረኝ ኢየሱስ ክርስቶስ ፈጣሪ ስለመሆኑ ከማምነው መጽሐፍ ቅዱስ እኔ እነግርሃለሁ። ይሄን አዳምጠኝ። እሺ አሳየን። ፈጣሪ ነው የሚለው አሳየን። አሳያለሁ። አንድም አይደለም ጨምሬ ብዙ 3-4 ጊዜ አሳያለሁ። በደንብ አሳያለሁ። ትልቁ ላይ ኢየሱስ ክርስቶስ እኔ ፈጣሪ ነኝ ያለበትን አሳየን። ትልቁ ላይ እኔ አጋጣሚ አሁን መጽሐፍ ቅዱስ የለኝም። ከፈለክ መጽሐፍ ቅዱስ ካለ ራስህ ግለጠው። ራስህ ግለጠው። እየነገርኩህ ግለጠው። እየነገርኩህ አዳምጠኝ። እየነገርኩህ ግለጠው። እነግርሃለሁኝ። እሺ ቀስ በል። ኢየሱስ ክርስቶስ እኔ ፈጣሪ ነኝ ያለበት ቦታ ንገረን። ምዕራፍና ያላ ግለጠው። ባሳይህ ምንድነው የምታደርገው አንተ? ንገረን። አንተ 900 ሰው አካባቢ እዚህ ላይ ያለ ይታያል አይደለ? ኢየሱስ ክርስቶስ ነብይ ነው እያልክ እያስተምር ነበር። ሲጀመር ኢየሱስ ክርስቶስ ለምን ወደ ምድር እንደመጣ ኢየሱስ ክርስቶስ እኔ ፈጣሪ ነኝ ያለበት ስጋ ሆኖ ለምን ወደ ምድር እንደመጣ እያወራህ አሳየና እየሰማሁ ነበረ እኮ። አሳይሃለሁ። ተረጋጋ። ባሳይህ ግን አንተ ከዚህ ነገር ትስተካከላለህ አትስተካከልም? ባሳይህ ትስተካከላለህ አትስተካከልም? ኢየሱስ እኔ ፈጣሪ ነኝ ያለበት መልካም አሳይሃለሁ። አንደኛ ዮሐንስ 5:20 ላይ ግለጽና አሳያችሁ እስኪ። ኢየሱስ ክርስቶስ እኔ ፈጣሪ ነኝ ብሎ የተናገረበትን ቦታ ነው የተጠየቀው ብሏል። እዚያ ላይ በደንብ ነው ማሳይህ። ኢየሱስ ክርስቶስ ልብ በል፣ እኔ ፈጣሪ ነኝ ብሎ የተናገረበት ተጠይቃለህ። ምን ነው? ምን ሆንክ? እባክህን መልሱን መልስ። ኢየሱስ ክርስቶስ እኔ ፈጣሪ ነኝ ያለበት ቦታ አለ መጽሐፍ ቅዱስ ላይ? ምን ነው? አትፍራ እንጂ አይሰማህም? እንዲህ ማውራ ፕሮሞሽን እየሰራ ሰዎችን ከማሳሳት ይልቅ ኢየሱስ ክርስቶስ በነገራችን ላይ አንተ ቤት የሚገቡ ሰዎች ምን ያክል ምን የማያውቁ ሰዎች ናቸው አይደል? እየገቡ ያሉት አንተ የምታውቀው ገብተሃል። ዛሬ ልትታይ ነው ማን እንደሆነ። ኢየሱስ ክርስቶስ እኔ ፈጣሪ ነኝ ያለበት ቦታ አለ መጽሐፍ ቅዱስ ላይ? ያላ ሜተናሳ እንጂ ለምን ታደርጋለህ? በፉከራ ገደሉ እኮ ፉከራ ብቻ የለም። ኢየሱስ ክርስቶስ እኔ ፈጣሪ ነኝ አላለም። ሜተናሳ እንጂ አይሰማህም እንዴ? ኦኬ አይ እኔ መጽሐፍ ቅዱስ የለኝም። ግለጥ። መጽሐፍ ቅዱስ አለ አይደል? አንተ የምታስበት ግባ አለኝ። ኢየሱስ ክርስቶስ እኔ ፈጣሪ ነኝ ያለበት ቦታ አለ ወይ? ምዕራፍና ቁጥር ስጠን። ምንድነው? አልሰማኝም ያልኩህን? ኦኬ እሱ ጋር ኢየሱስ አይናገርም። ደጋግሜ እነግርሃለሁኝ። አዩ ግለጠው። አንደኛ ዮሐንስ 5:20 ላይ ግባ። እሱ ጋር ኢየሱስ አይደለም። መጽሐፍ ቅዱስ ይላል ብዬ አስባለሁኝ። ግባ። አዎ የያዘም ካለ እዚህ ላይ ፊት ለፊት ይግባ። ኢየሱስ እሱ ጋር ለምን ፕሮሞሽን እየሰራ ሰዎችን ታስታለህ አንተ? ፕሮሞሽን እየሰራ ቡኻሪ ስንት አዲሱ ላይ ናምበር 299 229 እና ሳሊህ አልቡኻሪ 230 እስከ ይገኛል። ሳሊህ አልቡኻሪ ስንት ነው ያልከው? ወረጋበን ተክስበል ሳሊህ አልቡኻሪ ናምበር 229 እሺ 229 ላይ ከአንድ ረጋበ ከዚህ ጋር በተመሳሳይ ቁጥሮች ደግሞ 230 ላይ ይገኛል። ፎከስ በል። ሳሊህ አልቡኻሪ ስንት ነው ያልከው? አዲሱ ናምበር ላይ 229 አንድ ምንድን ነው? አንብብልህ ይሄን ከፈለክ። እሺ አንብበው። እሺ አይ ምን ይላል? አይሻ እንዲህ ብላ ተናግራ ብለው ይተረጉማሉ ይላል። የመሐመድ የልብስ ላይ ያለውን ፍቅር ሳይሆን ሆይ ገብርኤል አውጣውና አንብብልን አሳየና። ሞባይል ብቻ ስለያዝኩኝና ከውጭ ስለሆንኩ እንትን ይወጣል። ስለሚወጣ እኔ ዝም እያነበብኩትን ልንገርህ። አንብቤን የመጣው ለምሳሌ ሳሌ ሙስሊም እንደዚህ ማለት ነበር። ከጎነህ አንተ ምድር ላይ ብቻህን ያለህ ሰው አይደለህም። ከጎነህ ሂድና አንድ ሰው ስልክ ተቀበልና ከፈት አድርገህ አሳየህ። የት ያገኘው? አውጣና ላሳይህ እኮ አልኩህ እኮ። ከፈት አንተ ራስህ አዲስ ናምበር 288 ላይ አውጣት ከፈለክ። በአማርኛ ጽፈው ሰጥተውት ነው። እሱን ነው ላንብብ የሚለው። ከፈለክ ትጠቅ ማን ነው በአማርኛ ጽፎ ነው ያለው? ከፈለክ እንትበል ወደ እንትን እስኪ ወንድራ አንብብልን። ከፈትና አንብብልን ሐዲስን ከፈት። ይኸውልህ እኔ ቅድም እየወጣው ስለነበር ቅድም ለማውጣት ፈልጌ ነበረ። አትከፍትም አይደለ? በቃ ምን ታድርግና ሐዲስን ላውጣልህ። እኔ አውጣዋለሁ። ያው ስለ ንጽህና ስለ ጧሃራ ነው የሚያወራው። አውጣው አንድ ታገስከኝ ላሳያችሁ። ሐዲስ እዚህ ጋር ይገኛል። كنت أفرك المني من ثوب رسول الله صلى الله عليه وسلم فركا فيصلي. ليه تدق أتربش
ለምን ትረብሻለህ? አውጣ አላወጣም። አሁን ተረጋጋ ተረጋጋ። ምን ታደርገሽ? ያው እያወራ ያለው ስለ ንጽህና ነው፣ ስለ ጧሃራ ነው። ንጽህና ከሙስሊም ባህሪያት መካከል ናቸውና ነብዩ ሰለላሁ ዐለይሂ ወሰለም አላህ ይባርካቸውና ሰላም ይስጣቸው የሰውነትን የልብሱና ከእርሳቸው ላይ ያለ ቆሻሻ የሚለው የዘር ፈሳሽ ነው። ወደ አማርኛ አስተረጉመው ንጽህና ከሁሉ ከርኩሰት ይጠብቅ ነበር ይላል። ራሳቸውን ከንጽህና ይጠብቁ ነበር ከርኩሰት ይላል። በዚህ ሐዲስ ውስጥ የምእመናን እናት አይሻ አላህ ይወደዳት አላህ እንዲህ ትላለች፣ የወንድ ዘር ፈሳሽ ቀባ ብሎ ተርጉሞታል አማርኛ። ይሄ ማለትም ከአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ልብስ ላይ ያንን አስወግድ ነበር ለማለት ነው። ቀባ ነበር ብሎ የተረጉመው አላህ ይባርካቸውና ሰላም ይስጣቸውና እስኪጠፋ ድረስ እባጭረው ነበር ብሎ ተርጉሞታል። ያንን ፈቀፍቀውና አስወግደው ነበር ማለት ነው። ደረቅ ከሆነ እርጥብ ከሆነ በትረካዎች ውስጥ እንደተጠቀሰው ታጥበዋለች። ይታያል አይደለ? ያ ነው ንጽህና ጋር በተያያዘ የተገለጸ ሐዲስ ነው። እሱም እየጸለየ ሳለ ይሰግድ ነበር ማለትም በዚህ ልብስ ሳይታጠብ ይጸልይ ነበር። ያ ማለት እንደማይነጅስ ቅድም እንደነገርኩ እንደማይነጅስ ለመግለጽ ያንን መንይ ለብሶ ነክቶ ልብሳቸውን ብትሰግዱ ችግር የለውም ስለማይነጅስ መንይ ማለት ነው። እንደማይነጅስ የተገለጸበት በፊት ማለት ነው። ያንተን ወንድምህን የሆነ ሰው እየገደለብህ በደንብ ስማኝ። የሆነ ሰው መጣና ወንድምህን ገደለብህ ገብቶሃል አይደለ? ይሄ ገዳዩ ልጅ ወለደ፣ የልጅ ልጅ ወለደ፣ የልጅ ልጆች ወለደ ገብቶሃል አይደለ? ከዛ አንተ ትሄድና የዚያን የገዳይህን የልጅ ልጆች ምንም ግድያው ላይ የማያውቁትን የትውልድ ከዚያ በኋላ የተወለደ ህፃናት ልጆች ሂደህ እናንተ ትገላቸዋለህ። ምን ትላለህ? ይሄ ነገር እግዚአብሔር እንደዚህ ነው ያደረገው። እዚህ ቦታ ላይ በጣም የሚገርማቸው ኃጢአት ስለሰሩ ነው እነዚህን ሰዎች ግደሉ ያለው እግዚአብሔር ሊሏቸው ይችላሉ። ምንም ኃጢአት አልሰሩም። እነዚህ ምንም ኃጢአት አልሰሩም። ግን ቅድመ አያቶቻቸው ገብቶሃል አይደለ? ቅድመ አያቶቻቸው እነዚህን በድሏቸው ነበረ። ምንም የሚያውቁ ህፃን ኃጢአቱ ላይ የሌሉበትን ሰዎች ነው እግዚአብሔር እያስገድላ ያለው። ታሪኩ ምን መሰለህ? ከላይ ከፍቻ ነብላለሁ። ከግብፅ ሀገር ወደ እስራኤል ሀገር እስራኤላውያኖች ነፃ ያወጣቸው ማን ነበር? እየተረዳዳን እንድንሄድ ማን ነበር ነፃ ያወጣቸው? ሜተናንሳው ያስከው ሙሴ ነው አይደለ? ነፃ ያወጣቸው እስራኤላውያኖችን ከግብፅ ሀገር ከፈርዖን እሱ ነው ያወጣቸው። የዛኔ ባወጣቸው ጊዜ ሙሴ ወደ ግብፅ ሀገር ከግብፅ ሀገር ወደ እስራኤል እያወጣቸው እያለ አማሌቃውያን የሚባሉ ጎሳዎች ነበሩ። እነዚህ አማሌቃውያን ጎሳዎች እስራኤላውያኖችን መንገድ ላይ ጠብቀው መተዋቸዋል። ገብተዋል አይደለ? መተዋቸዋል፣ ገድለዋቸዋል ብቻ ሳይሆን ለዘላለም ሲገድሏቸው ነበር የኖሩት። በጣም ብዙ ጊዜ ሲገድሏቸው ነበረ። ከዛ በኋላ ጌታችን ኢየሱስ ክርስቶስ እሱን ፈጠረው ማለት ነው። ለእነሱ ብርቱ ክንድ ያለው ሰው እነሱ ነው ቋቋም የሚችል በአንድ ኢየሱስን ፍታ። የዛን ኢየሱስ የለም እኮ አንድ ጊዜ። አሁን ከዚያ በኋላ አማሌቃውያን ግብፃውያኖች ማነው እስራኤላውያኖችን ከግብፅ ሲሄዱ ጊዜ መንገድ ላይ ጠብቀው ገደሏቸው። ከዚያ በኋላ ከአመታቶች በኋላ እግዚአብሔር በነ ሳሙኤል ጊዜ አስቦ ይሄ የሆነው መቼ ነው? በነ ሙሴ ጊዜ ነበር ይሄ ታሪክ የሆነው። ከአመታቶች በኋላ ሳሙኤል መጣ። በሳሙኤል ጊዜ እግዚአብሔር ምን አለ? ሂዱና አማሌቃውያንን ግደሉ፣ ህፃናቶችንም ሴቶችን ሽማግሌ እንዳትምሩ። ለምን ብለን ምክንያቱን እናያለን። መገደላቸው አላቆምም ነበረ። እሱ መገደላቸው አላቆምም። ከየት ነው ያመጣኸው? መገደላቸው አላቆምም የሚለው ከየት ነው ያመጣኸው? መጣሁ ሳይሆን ጀስት ከዛን ጊዜ ጀምሮ ክርስቲያኖች በየሄዱበት ሁሉ ይገደሉ ነበረ። ገብቷል? ታሪኩን በደንብ አይተውቁና ከሆነ ክርስቲያኖች የሉም የዛኔ ሲጀመር። ክርስቲያን ማለት ነው ወዴት የእግዚአብሔር አገልጋይ ማለት ነው ክርስቲያን ማለት። በየትኛው ፍቺ ሜታ አድርግ እንጂ ይኸውልህ እያወረድክ ክርስቲያን ማለት ነው። ክርስቲያን ማለት የእግዚአብሔር አገልጋይ ማለት ነው። የቱ ጋር ነው እንደሱ የሚለው ፍቺ? ቤት አገኛት ትርጉሙን ያፈልከው ትርጉሙን ከሆነ ነገርኩህ እኮ። የቱ ጋር ነው እሱን ትርጉም የት ነው ያገኘው? ክርስቲያን ማለት ወደ ሀሳብ ግባ። ሀሳብ አታስቀይስ። አላስቀየስኩም። አንተ ራስህ ወደ ሀሳብ ግባ።
አላስቀየርኩም። አንተ ራስህ ነህ ክርስቲያኖችን በገደሉ ጊዜ አልክ። የዛኔ ክርስቲያኖች የሉም ክርስትና ማለት ነው ስልህ መልሱን መለስክ። ጎበዝ መልሱን መለስክ፣ ማሻአላህ። ነገር ግን ከባዱ ነገር ማስረጃ ስትጠየቅ ጊዜ ማምጣቱ ላይ ነው። ልክ ማስረጃ ሲጠየቁ ጊዜ ርዕስ አታስቀይር ይላሉ። ላይ አክሊ ርዕስ አላስቀየርኩም። ክርስቲያን ማለት የእግዚአብሔር አገልጋይ ነው የሚለውን ፍቺ ከየት ያገኘው? አባቶቻችን ነው እኛ የተማርነው አባቶቻቸው። ስለዚህ አባቶች ተሳስተዋል ማለት ነው። ማስረጃቸው ከየት ነው? አትጠይቋቸውም። ከየት ነው ይህን ማስረጃ መጣችሁት ብላችሁ ጠይቋቸው እንጂ እነሱ እኮ ጀስት አንድ ሰው ብቻ አይደለም የመሰረት እንደ ይሄን ፍቻ መጣው ገብቷል አይደለ? እንደ ነብዩ መሐመድ ቆስማኛ አንዴ ነብዩ መሐመድ እዚህ ቦታ ላይ አሁን ጥያቄው ላይ የሉም። ስለዚህ ክርስትናህን አባቶች ያብራሩልህን በስነ ስርዓት መልስ። እንዲህ አይነት የቆሸሽ አካሄድ አይጠቅማችሁም። ከየት እንደምትይዙት እናውቃለን። ነቢይ መሐመድ ቀጥታ መልክቸው ነቢይ መሐመድ እንደዚህ አትሳደቡ። አልተሳደብንም። አሁን በስነ ስርዓት ክርስትና የሚለውን ፍቺ ትክክለኛ አካሄድ ነው ማለት የምንችለው በማስረጃ ሲደገፍ ጊዜ ነው። ስለዚህ አሁን ምን ታደርጋለህ? ክርስትና ማለት የእግዚአብሔር አገልጋይ ማለት ነው የሚለውን ፍቺ አባቶች ናቸው የሰጡኛል። አባቶች ከየት አመጡት ማስረጃ? ካሉ አባቶች ተሳስተዋል ማለት ነው። እሺ እንደዛ ከሆነ ነብዩ መሐመድ የነብዩ መሐመድን ትክክልነት አስተምሮን አንተ በምን አረጋገጥክ? እሱ ብቻ ነው ያመጣልህ ያወረደልህ? ቁርአን አወረድኩ አለ አወርዶልሃል። ጀስት የእሱን ብቻ ተከተልክ? እሱን እንትን የሚልህ የሚያረጋግጥልህ መጽሐፍ አለ? ሲያሳየኝ እሱ እንደዛ ከሆነ ይሄ ነው መልሱ። ክርስትና ማለት የእግዚአብሔር አገልጋይ ነው ማለት ማስረጃው ይሄ ነው መልሱ። የአባቶች ማስረጃ ይሄ ነው። ስለዚህ አንድ ቤት አድርግ። ስለዚህ አሁን ገባቸው አይደለ? ልክ ስለ ክርስትና መልስ እንትን ሲጠይቁ ጊዜ መልስ ምንድን ነው? ነቢይ መሐመድ ይህን ያክል ተጽዕኖ ፈጥሯል ማለት ነው። የለም እንደዛ የሚል የለም። ምን አደከመው እሱ? ያው ክርስቲያን ልጅ ነው ከላይ መሰለኝ። ክርስቲያንና ሙስሊም ምንም መልስ የለም። እንደዛ ሚል የለም። ለማንኛውም ጥያቄ ነበረኝ። እሺ ዋና ገባበት ጥያቄ ነበረኝ። እሱ ልጠይቅህ። እሺ ጥያቄ ምንድን ነው? እንለፋቸው። ምንም ማስረጃ የለም። ክርስትና የሚለው ማስረጃ የለም። አይ እሱ ከዛ በፊት ግን እሱ የሚሰማ ከሆነ 1700 ሰው አውቆትም እንዲሄድ ማለት ነው። ከክርስትና የወጣ ህጉ ምንድን ነው? ፍርዱ ምንድን ነው? አይቆጥም። ሰምተኛል። ከታች ያለው እሺ ጥያቄያቸው ምንድን ነው ልጆች? አትስማዑ ከላሚ ጥያቄው ምንድን ነው? አልሰሙትም። እሺ ጠይቀው። ከክርስትና ያወጣህ ፍርዱ ምንድን ነው እያለህ ነው? ገሃነም ነው የሚገባው። ምን ይባላል? ሌላ አይደለም። በምድር ያለ አሁን አንተ ክርስትናን ለቀህ ከወጣ እግዚአብሔርን ከካድክ ፍርድህ ምንድን ነው? ምድር ላይ ማ ላይፈርድ ይችላል፣ ግን በኋላ ላይ ወደ ገሃነም ትገባለህ። ስለ በኋላ አልጠየቁም። አንድ ሰው ከክርስትና ከወጣ በዚህ በምድር በቤተ ክርስቲያን ህግ መሰረት ፍርዱ ምንድን ነው? በምድር እያለ ኦኬ። በሰዎች ዘንድ ነው። በቤተ ክርስቲያን አልኩህ እኮ ሰውዬ። በቤተ ክርስቲያን ዘንድ ከሆነ ይወገዛል። ከቤተ ክርስቲያን ላይገባ ይችላል። አይገባም። ማሄር ፈተና አድርግለት። እሺ በክርስቲያን ዘንድ ሊወገዝ ይችላል። አይደለም። ከክርስትና የወጣ ሰው መጽሐፈ ሚስጥር ምዕራፍ 2 ላይ ሲያስቀምጠው ምን ብሎ ነው ያስቀምጠው? ሃይማኖትን በካዱት ላይ በቡሊም በሐዲስም የሞት ትእዛዝ ወጣ ነው ያለ። ትገደላለህ። ማን ነው የሚገለኝ? እዛ ቄስም ካህንም ተሰብስቦ ይገድላል። በብሉይ ኪዳንም በአዲስ ኪዳንም ሃይማኖትን የካደ የሞት ፍርድ ተፈርዶበታል፣ ትእዛዝ ወጥቶበታል አለ። እንደዛ የሚባል ነገር የለም ይላል መጽሐፉ። ምን እናድርገው ታዲያ? ከኛ እኮ የወጡ አሁን በጣም ብዙ መጽሐፉ ይላል፣ ህጉ ይላል፣ ሰዎች ለምሳሌ ህጉ ይላል ነው ከወጡ ሳይሆን ህጉ ይላል። እንደ ህጉ ከሆነማ እኮ የእናንተ መጽሐፍም እንደዛ እኮ ነው የሚለው። እናንተ መጽሐፍ ክርስቲያኖችን በየገደሉ ካገኘ ወደ ገደሉ ግፏቸው ምናምን ይላል እኮ።
ገብቶሃል? ይሄን ታምርበታለህ አንተ ራስህ። እሺ የቱ ጋር ነው ወደ ገደሉ ግፋቸው የሚለው? የቱ ጋር ነው ወደ ገደሉ ግፋቸው የሚለው? ይሻላል በፈጣሪ እንዳለ የሚነግሯቸውን ነገር አንድ እንኳን ማስረጃ እንኳን የሰጣቸው አይጠይቁ እንደማይጠይቁ የሚያውቃሉ። ወደ ገደሉ ግፋቸው ነው የሚለው በእናንተ መጽሐፍ። ይሄ ልጅ ከራሱ አይደለም የሚያወራው፣ ሰምተው ነው መምህሮች ሲያስተምሩ። ግን ማስረጃ እንኳን አይሁዶችንና ክርስቲያኖችን ስታገኟቸው ወደ ገደሉ ግፋቸው ገፍትሯቸው ይላል። ላሳየ እችላለሁ ፈልግ። ወደ ገደሉ ግፋቸው ይላል። አይሁዶችንና ክርስቲያኖችን ስታገኟቸው መንገድ ላይ ስታገኟቸው ወደ ገደል ግፏቸው ይላል። አፈለክ ላሳይ ከፍቼ ቁርአን አሳይ ፈልግ ቁርአን ወደ ገደሉ ገፍትሯቸው فإذا لقيتموهم فاضطروهم إلى أضيقهم من الحديث كنا የት እንደምትሄዱ ምን ለማለት እንደፈለጋችሁ ምን እንደቀነሳችሁ ምን እንደጨመራችሁ ሆነ እናውቃለን። የሚነግሯችሁ አሁንስ አንደኛ ስህተት ነው። ምን ለማለት እንደተፈለገ ሐዲሱ ላይ ላስረዳህ። ወደ ገደሉ ገፍትሯቸው የሚል የለም፣ ግን ላስረዳህ። እሺ የተጫንከውን ውሸት ነው ያራክ። ሐዲሱ ምን ይላል መሰለህ? ራሱን ክፈተው፣ እንደዛ የሚለውን ክፈተውና አስረዳኝ። እሺ ወደ ገደሉ ገፍትሯቸው የሚል የለም። አንዴ ላሳየሽ፣ ላውጣልህ ሐዲስ ለምን ተነገረ ያ ሐዲስ የሚለውን በዛው ትረዳላችሁ ኢንሻአላህ። እሺ ያና ሐዲሱን ላውጣላችሁ። ያና እዚህ ጋር ይገኛል። لا تبدأوهم بالسلام فإذا لقيتموهم في الطريق فاضطروهم إلى أضيق الطريق لا زبوت علي لا تبدأوا اليهود والنصارى بالسلام فإذا لقيتم أحدهم في طريق فاضطروه إلى أضيقه لا أيهوديوچنا كريستيانوچن بسلامتا أتجمرواچو ይላል። አይሁዶችንና ክርስቲያኖችን በሰላምታ አትጀምሯቸው። ልብ በሉ እዚህ ቦታ ላይ አይሁዶችና ክርስቲያን ሲል ጊዜ ለሁለት ይከፈላሉ። አንዴ ለሁለት ይከፈላሉ። አንደኛ ሰላማዊ ይሆናል፣ ሁለተኛ ጸብንና ጦርነትን የሚፈልግ የሆነ ሰላማዊ ያልሆነ አለ። ለሁለት ይከፈላሉ። ገብታችኋል አይደል? እነዚህ ናቸው። ይህ ሐዲስ እየተነገረ ያለው በጦርነት ጊዜ ነበር። ነብዩ ሰለላሁ ዐለይሂ ወሰለም ወደ ጦር ሜዳ እየሄዱ እያለ እነዚህ ሰዎች ሊዋጓቸው፣ ከዚያ በኋላ በዚያን ጊዜ የተነገረ ሐዲስ ነው። ስለዚህ ሰላማዊ ከሆኑትን አሁን የአይሁድና የክርስቲያን አይነቶች ገለል ታደርጋቸዋለህ። ቶቻላ ነገር ግን እነዚህ ሊዋጉና መጥፎ የሆኑ ጠላትነትን የሚያንጸባርቁ የሆኑ የአይሁድ እና የክርስቲያን አይነቶች አሉ። እነዚህን ነብዩ ሰለላሁ ዐለይሂ ወሰለም በመንገድ ላይ በምታገኛቸው ጊዜ ፈኢዛ ለቂቱሙሁም አሉ ባገኛቸዋቸውን ጊዜ ፊጠሪቅ በመንገድ ላይ ፈጠሩሁም ኢላ አድየቂሂ ለምሳሌ በመንገድ ላይ እየሄድክ እያለ ወደ ጠባብ ፈጠሩሁም አስጠጓቸው ይላል እንጂ ወደ ተራራ ወደ ገደል ገፍትሯቸው አይደለም። አንደኛ ገደል የሚል ቃል ራሱ የለም። ወደ ገደል በእንግሊዝኛው አድርግልኝ አንዴ። እሺ አደርግልሃለሁ። ወይ በአማርኛ ወይ በእንግሊዝኛው አድርገው። እሺ በእንግሊዝኛ ላድርግልህና ወደ ገደሉ ገፍትሯቸው የሚለውን ታሳየናለህ። እሺ በእንግሊዝኛ አድርግልህ። ወደ ጠባቡ ቦታ አስጠጓቸው ነው የሚለውን ተመልከት። ያው እና እዚህ ጋር አንብባ እና ተርጉምልን። ወደ ገደል ገፍትሯቸው የሚለውን አሳየን። ቤተናን ሳንቺ ለምን ክፈቱ አልከን? ሄሎ አንብብልኝ። አንብበው እራስህ አንተ አይደለህ እንዳውጣ በእንግሊዝኛ አንብብ ያልከን። ያው አንብባ አትጾም እንዴ? አንብብ እንጂ በል ራስህ አንብብልን እንጂ ለእኔ ብዙ አይታየኝም እኮ ብራዘር። ይኸው ይታያል። በደንብ አድርጎ ልጆች አይታያቸውም? አይታየኝም እያለ ነው። ምን ያህል ፈጣሪ በቃ ተው። እሺ ወደ አማርኛ ቀይርለት። በቃ ለምን ትተዋለህ? አልተውም።
ረጋ ብሎ ወደ አማርኛ ላድርግልህ። አንተ ራስህ እኮ ነህ እንግሊዝኛውን አድርግልኝ አልከው። ያው እና እሺ ወደ አማርኛ ቀየርኩልህ። እዚህ ጋር ነቢዩ ሰለላሁ ዐለይሂ ወሰለም እየተናገሩ ነው። ወደ ጠባቡ መንገድ ክፍል አስጠጓቸው ወይም አስገድዷቸው ብሏል። ወደዚህ አስጠጓቸው እንጂ የሚለው ወደ ገደል ገፍትሯቸው የሚል ቃል የለም። ይህን ደግሞ የተነገረበት አስጠጓቸው የሚለው የት አለ? ያ አስገድዷቸው ይላል። አስገድዷቸው ብሎ ጎግል ተርጉሞት ነው። ፈጠሩሁም ኢላ አድያቂሂ ማለት ወደ ጠባቡ መንገድ አለ እንጂ አንተ እንዳልከው ወደ ገደል ገፍትሯቸው የሚል ቃል የለም። የለም አይደለ? እየሳቅሽ ነው እና ላሳይህ። የለም አንተ ያልከው ያው ዝቅ እያልክ ነው። እና ዝቅ ላድርግልህ ሙሉ ያው በመንገድ ላይ አንዱን ካገኛችሁ ወደ ጠባቡ ክፍል አስጠጓቸው ወይ አስገድዷቸው ይላል። ችግር የለውም አስገድዷቸው። አንተ ያልከው ምንድን ነው? ወደ ገደል ገፍትሯቸው ይላል ነበር ያልከው። ወደ ገደል ገፍትሯቸው የሚላለ የለም። ቶሎ ተናገር እንጂ ወላሂ ወገናችን እየጠበቁ መጀመሪያ ይሁሩትን ወይም ክርስቲያኖችን ክርስቲያኖችን ሰላም አትበሉ ይላል። እሺ ቀጥሎ ምን አለ? ወደ ገደል ገፍትሯቸው ይላል። በመንገድም ላይ አንዱን ካገኛችሁ ውስጥ ወደ ጠባብ ክፍል አስገድዱት። እሺ ወደ ገደል ገፍትሯቸው የሚል ቃል አለ ያልከው እሱ ምን ማለት እንደሆነ እሱን መጀመሪያ ሰላም አትበሉ ለምን ተባለ? ለምን ተባለ የሚለውን ወደ ሰላምታው ምን እንመጣለን። ግን አንተ ያልከው የነገርከን ቃል እዚህ አለ ወይ? ወደ ገደል ገፍትሯቸው የሚል ቃል አለ። አስገድዷቸው ማለት ነው። መገፍተር እኮ ምን ማለት ነው የሚለውን በኋላ እኔ እመልስልሃለሁ፣ ትጠይቀኛለህ። ግን አንተ ያልከው ወደ ገደል ገፍትሯቸው የሚል ቃል አለ። አስገድዷቸው ማለት አስጠጓቸው ማለት ነው። አስጠጓቸው ማለት ነው። አሁን አንተ የተጠየቅ ያልከው ነገር እዚህ ጋር አለ። ወደ ገደል ገፍትሯቸው ብሏል አላህ ሱብሓነሁ ወተዓላ ወይም ነብዩ ሰለላሁ ዐለይሂ ወሰለም ደስ ብሏል። አስገድዷቸው ማለት ገፍትሯቸው ማለት ነው። በቃ አልሽ። ወደ ገደል ገፍትሯቸው የሚል ቃል አለ ወይ ሐዲሱ ላይ? በቃ ዝም ካልክ ከዚህ በኋላ ገፍትሯቸው አይደለም አስገድዷቸው ማለት እኮ እዛ ጋር እንትን ማለት ነው። ያለ ፍላጎቱ ነው ያንን ነገር ያለ ፍላጎቱ ወደ ጠባቡ ቦታ አስጠጋው ማለት እኮ ነው። ታዲያ እሱን አሁን ስትጠይቀኝና ስለሱ መልስላቸዋለሁ። ግን አሁን እናንተ የሚጭኗቸው የሚነግሯቸው ምንድን ነው? እንዴት ቀያይረው ሐዲሱን እንደሚነግሯቸው አሁን ተረዳቸው አይደለ? ምንድን ነው ያሉት? ልጅ ወደ ገደል ገፍትሯቸው ይላል ነው ያሉት። ወደ ገደል ገፍትሯቸው። ገደል የሚለው ቃል የለም ራሱ በመሰረቱ እዛው መንገድ ነው። ወደ ጠባቡ አስጠጓቸው ሲባል ምን አይነቶችን ነው የሚለውን ደግሞ ወረድ ብለን እዚያው ላሳያቸው ነው። ማብራሪያውን ገብታችኋል? ለሁለት ይከፍላቸዋል። ሲጀመር እኮ ወደ ገደል የሚለው ብቻ ሳይሆን ሰላም አትበሉ እኮ ብሏል። ሰላም አትበሉ የተባለበትን ደግሞ ልነግርህ ነው። አንተ ሰላም ማለት ይፈቀድልሃል ሙስሊሞችን ወይንም ክርስቲያን ያልሆነ ሰው ወይስ አይፈቀድልህም? ይፈቀዳል አይፈቀድም? እላቸዋለሁ ጓደኞች አለ የሚለው መጽሐፍ ቅዱስ ግን አይፈቅድልህም። መጽሐፍ ቅዱስ ችግር የለውም። የሰው ልጅ በሙሉ እኔ ሰላም እላለሁ እና መጽሐፍ ቅዱስ ግን እንደሱ አይፈቅድልህም። እና ማስረጃ ላሳይህ። ክርስቲያን ያልሆነ ሰው ሰላም ማለት አትችልም። እና ያው ማስረጃ ያው ማንም ወደ እናንተ ቢመጣ ለመጽሐፍ ቅዱስ ይህንም ትምህርት ባያመጣ በቤታቸው አትቀበሉት፣ ሰላምም አትበሉት አለ። ሰላም ማለት አትችልም ይህንን የክርስቶስን ትምህርት ያልተቀበለ። ማንም ወደ እናንተ ቢመጣ ይህንን ትምህርት ባያመጣ በቤታቸው አትቀበሉት። ቤት ራሱ መቀበል አትችልም እንግዳ ከክርስቲያኖች። ሰላምም አትበሏቸው እያለ ነው። ሰላም ብትል ኃጢአቱን ትካፈላለህ። የዛን ሰላም ያልከውን የሙስሊም ሰው ቀጥሎ ምን አለ? ያው ሰላም የሚለው ሰው በክፉ ስራው ይካፈላልና ኃጢአተኛ ትሆናለህ። ሰላም ብትል ሌሎችን ኃጢአተኛ ትሆናለህ። ግን እዚህ ቦታ ላይ የተባለው ነገር ምንድን ነው? ይሄ
በጦር ሜዳ ላይ ስላሉ ከሃዲያኖች የተነገረ ሐዲስ ነው ያልኳቸው ነው። ታቸዋል የዛኔ ከጠላት ጋር ጠላት ከፊት ለፊትህ እየመጣ ብታገኝ አንተ ከፊትህ ጠላት ብታገኝ የዛኔ አንተ በመንገድ ላይ የሄድክ ላስረዳ ሐዲስን ላስረዳ። እሺ አሁን ምን እንደታሰበበት ማንኛውንም የሌላ እምነት ተከታይ ጦርነት ላይ መሆናችን ማስረዳ እዛ ጋር ወረድ በዛ አሳያለሁ። አይሽ እሺ كان النبي صلى الله عليه وسلم يعلم الناس مكارم الأخلاق ويعلمهم العزة والقوة مع حسن الخلق. وفي هذا الحديث ينهى النبي صلى الله عليه وسلم عن بدء اليهود والنصارى بالسلام ولو كانوا ذميين فضلا عن غيرهم من الكفار لأن الابتداء به إعزاز وإكرام للمسلم للمسلم عليه ولا يجوز إعزازهم ولا إكرامهم فليسوا من أهله فالذي يناسبهم الإعراض عنهم وترك الالتفات إليهم تصغيرا لهم وتحقيرا لشأنهم حتى كأنهم غير موجودين وكذا لا يجوز مودتهم والتحبب إليهم. وبين النبي صلى الله عليه وسلم أننا إذا لقيناهم أحدهم في الطريق فنضطرهم يعني نلجئه أيتها الله الناس قدروا على يمينه أنت وي بقفتها وي من مالت سايبون ما استقات مالتنا قدم እንዳልኩ ማስጠጋት ማለት ነው። ማስገደድ የሚለው ቃል ወደ አማርኛ የተረጎመው ማለት ነው። እሱን ከፈለክ ያሳያለሁ። نلجئه إلى أضيق الطرق. قيل من المعلوم أنه لم يكن من هدي النبي صلى الله عليه وسلم أنه إذا رأى الكافر ذهب يزاحمه في الطريق حتى يجعله في جانب الطريق وما كان النبي صلى الله عليه وسلم يفعل هذا باليهود يعني في المدينة ولا كان الصحابة رضي الله عنهم يفعلونه بعد فتوح الأمصار وعليه يكون المعنى لا توسعوا لهم أي ترجموا من مالتنا النبي صلى الله عليه وسلم ከአይሁድና ከክርስቲያኖች ጋር መንገድ ላይ ይገናኙ ነበር። ነገር ግን አንድም ቀን እርሳቸው ወደ ጠባብ ቦታ ሄደው እንዳው አጨናንቀዋቸው አያውቁም። ያ ለማለት አይደለም ትርጓሜው ምን ማለት ነው የሚለውን ትርጓሜው እዚያው ላይ ላሳያችሁ። ምን ማለት ነው? وعليه يكون المعنى ትርጉሙ ምን ይሆናል? لا توسعوا لهم إذا قابلوكم إكراما لهم واحتراما فيكون هم السعة ويكون الضيق عليكم بل استمروا في اتجاههم وسيروا يعني وسيركم እነሱ ጠላቶች በሚመጡ ጊዜ እዛኔ የሌላ እምነት ተከታዮች አንተ ፊት ለፊት የራስህን መንገድ ሄደህ ይዘህ ሂድ። ነገር ግን እነርሱን አንተ ራስህን አጨናንቀህ ምናምን እንደዚህ እነርሱ መንገድ ለቀህ ሂድ ማለት ያንን አታድርግ ማለት እንጂ እንደው ሂደህ አጨናንቀህ ግፋቸው ለማለት አይደለም። ይወጣል አይደለ? ብዙ ያሰበው ምንድን ነው? ሂደህ ግፍትር አድርጋቸው ወደ ጠባብ መንገድ መሄድ ማለት ላ እንደዛ አይደለም። ነብዩ ሰለላሁ ዐለይሂ ወሰለም እንደዚህ አላደረጉ። እንደውም አይሁዶች ሲታመሙ ሄደው ሁሉ ነብዩ ሰለላሁ ዐለይሂ ወሰለም ይጠይቋቸው ነበር። በቤታቸው ሄደው የታመሙ አይሁዶችን ማለት ነው። ይወጣል አይደለ? ነገር ግን እዚህ ቦታ ላይ እንደው ለእነርሱ ቦታ ለመልቀቅ ብለህ እንደው ወደ ጠባቡ መንገድ ሄደህ ራስህን አትረኩት። ነገር ግን የራስህን መንገድ ሄደህ ይዘህ ሂድ ለማለት ነው። እሺ እንደዛ ማለት እንደሆነ አሳይ እንደያበቀ አንተ ላሳያችሁ ወደ አማርኛ አተርጉምላችሁ። እሺ ትርጓሜው ምን ማለት እንደሆነ አሳያችሁ። እሺ ምን ይላል እዚህ ቦታ ላይ ነብዩ ሰለላሁ ዐለይሂ ወሰለም ምን ይላል መሰላችሁ? ወደ አማርኛ አተርጉምላችሁ። እስኪ በትክክል ከተረጎመው የነብዩ ሰለላሁ ዐለይሂ ወሰለም አንድን ካፊር ሳያው በመንገድ ላይ መግፋትና መጋፋት ወደ ጎን ማስገደድ እንዳልሆነ ይናገራል። ነብዩ ሰለላሁ ዐለይሂ ወሰለም ይሄ ባህሪያቸው አይደለም። መንገድ ላይ ሲያገኙ እየተጋፉ እነሱን የሚሄዱባቸው አልነበሩ። ያ አይደለም ትርጓሜው ነው። ነብዩ ሰለላሁ ዐለይሂ ወሰለም በመዲና ውስጥ ካሉት አይሁዲዎች ጋር ይህንን አላደረጉም ይላል። ይህ መዲና ውስጥ ይኖሩ ነበር። አንድም ቀን ግን መንገድ ላይ ሲያገኟቸው እየገፈተራቸው አይሄዱም ነበር። ያ አይደለም ትርጓሜው ነው። ተገባችሁ? ሱሐቦችም አላህ ይባርካቸው ይህንን አላደረጉም ይላል። አየህ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሱሐቦችም ካፊር ክርስቲያን አይሁድን ባገኙ ቁጥር እየገፉ አይሄዱም። እሱ አይደለም እና ትርጓሜው ይህንን የሚያደርጉት ከተሞችን ድል ካደረጉ በኋላ ነው አለ። እሱም እንዴት ነው የሚያደርጉትም? ስለዚህ ትርጉሙን በደንብ ተከታተሉ ምን ለማለት እንደሆነ። ለእነሱ አክብሮትና ክብር ሲባል ካገኘህ ቦታ አትስጣቸው። ያ ማለት መንገዱ